እሱ ለክብሩ ነበር ሲጨነቅ የነበረው። እናቴ እኮ ይሄንን ጉዴን ከሰማች ከነ እንደዚህ ያለው በቁመኔ ትገለኛለች ነው ልጁን እንደገደልኩት እኔንም ትገለኛለች ብሎ ሲያወራ የነበረው። አባትና እናት በዚህ ልክ በልጅ መጨከን ማለት በጣም ከባድ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህመን ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዙ ዝት ይበልልኝ። ነባሮች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ላይክ፣ ሼር፣ ኮመንት ያደረጋችሁ አበረታቱኝ። አዲሶች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብነታችሁን አሳዩኝ ማለት ነው እና ለምታበረታቱኝ እጅግ አድርጌ ከልብ አመሰግናለሁ። ይህንም እንድሰራ አልሐምዱሊላህ ለዚህ ማደረሰኝ አላህ ከምንም በላይ ከማንም በላይ ምስጋና ላለማቱ ጌታ ይገባው። እናም እንደተለመደው ያው በአዳዲስ ቪዲዮ እየመጣሁላችሁ ነው። አስተማሪ በሆነ ነገር ነው። እኛ ብዙ ነገር በሰማነው በተገበርነው ነገር ብዙ ነገርን ደግሞ እንማርበታለን። እሱም ዛሬም ደግሞ አንድ ታሪክን ይዤላችሁ መጥቻለሁ። ታሪኩም ምን መሰላችሁ? እኔ ባለፈውም ብዬዋለሁ ማለት ነው። ቁጡ አባት ቁጡ እናት ሲኖሩን ምን አለ መሰላችሁ? አሁን ለምሳሌ እኛ የታፈንን የተጮቀንን ይመስለናል። ያንን ነገር ጥቅሙን ሳናቀው ጉዳት ላይ ያለን ይመስለናል ማለት ነው። ጉዳት ሳይሆን ለኛ በጣም ጥቅም ነው። ያን ነገር ሁላ የምናቀው ያኔ ስንጠልቅ አሊያም ደግሞ ትዳራችን ስንይዝ አሊያም ደግሞ ወልደን ስናይ ነው። ያንን ነገር አባት እናቶቻችንን ሲያወሩን ሲመክሩን ለኛ ሲቆረቆሩ እንደነበሩ የዛኔ ነው የምንረዳቸው ብዬ ተናግሬ ነበረ ማለት ነው። ዛሬም በዛው መልክ ነው የመጣሁላችሁ። እሱም ያው ሁለት ተማሪዎች ነበሩ። ያው የፈረደበት ፍቅረኛ ማሞች ይባላል። የትም እየተንዘላዘለ አላህ መጨረሻችን ያሳምርልን። የማውን እንትን ውስጥ ይገባሉ። እንግዲህ ያው እናት ልጄ ትምህርት ቤት ነው እናት ልጄ ተመርቆልኝ ይመጣል፣ እኔ አባት ልጁ ተመርቃልኝ ትመጣለች፣ የግቢ ተማሪ ናት ብሎ በሰላም በደስታ ሸኝተዋታል። እሱንም ደግሞ በሰላም ልክ እንደዛው በሰላም ሸኝተዋቸዋል ማለት ነው። አባትና እናት ሚያውቁት እነሱ እንደሚማሩ የግቢ ተማሪ እንደሆኑና ያው በኋላ ደግሞ ትልቅ ቦታ እንዲደርሱላቸው ነው እነሱ አባትና እናት ሲጠብቁ ያሉት እንጂ ይሄንን ጉድ ደግሞ ጉዳቸውን ኬት ያውቃሉ? አላህ ይጠብቀን ከእንደዚህ አይነት ፈተና ከእንደዚህ አይነት ልጅም የወለድነውንም አላህ ያሳምርልን። መፍረድን በጣም ከባድ ነው። አያምጣው። አትፍረድ ይፈረድብሃል ይባላል። ያው አስተማሪ ይሆናል ብዬ የሆነ ነገር ነው ይዤላችሁ የመጣሁት እና እነኚህ ደግሞ ያው እዛው ይተዋወቃሉ እንትን ይላሉ። ትምህርት ቤት ውስጥ ግቢ ውስጥ ዩኒቨርሲቲ ማለት ነው። አብረው ያው ትምህርት ቤታቸውም አንድ ስለሆነ አብረው ይውላሉ። በሚውሉበት ጊዜ ደግሞ ሌላ ውስጥ ይገባሉ። በሚገቡበት ጊዜ ያው እቺ ልጅ ደግሞ ታረግዛለች። ቤተሰቦቻቸው በጭራሽ አያውቁም። እሷ ታረግዛለች። እሱም ደግሞ አምጥቶ በትንሽ ቤት ተከራይቶ ያኖራታል። ሲያኖራትም በጣም ይደበድባታል። እንዳታረግዥ ቢለዋታል መጀመሪያ ማለት ነው። ተስማምተዋል። አታርግዥ ብሎ መድኃኒት አምጥቶላታል። እሱ ደግሞ ይህንን ነገር ካወቀ በኋላ ነው በጣም እየጠናባት የመታት ያሰቃያት የነበረው። በጣም ይመታታል። እሷ ደግሞ በቃ መድኃኒቱን ይወስድ ነበርኩኝ ምንም ማድረግ አልቻልኩም ትለዋለች። እሷም በጣም እሷን በጣም ያሰቃያታል። ሲያሰቃያትም ምንም ማድረግ አይችልምና ጊዜው ደርሶ ይሄ ልጅ ይወለዳል። ይሄ ልጅ ይወለድና አባትና እናት ምን እናደርግ ብለው ይወያያሉ። በሚወያዩበት ሰዓት ያው ተበርቼ ሰላም እሱን ልጁን ምን ማድረግ ነበረባቸው? ከነ ነፍሱ ሽፍንፍን አድርገው የአንድ ወር ሕፃን ልጅ በጣም ነው የሚዘገን ነው ወላሂ በጣም እናት አባት እኮ ለልጆቻቸው ስንት መስዋዕትን ከፍሎስ እናት ሰዓት በላይ ያበላች ሳትጠጣ እያጠጣች ለልጇ ስትል ውበቷ እየረገፈ ስንቱን ነገር አሳልፋ ልጇን ታበረታታለች፣ ታሳድጋለች ካላ በታች ማለት ነው። እነሱ ግን እንዴት እንዳስቻላቸው አላቅም። ከነ ነፍሱ ነበረ
ከፍ ነው ወደ ሽንት ቤት የከተቱት ማለት ነው። እሷም አለችበት ተስማምተዋሉ። ላኪን እሱ ነው በቃ ሽንት ቤት ወስዶ ክትታረገው ማለት ነው። በጣም ያማል። ልጅን የመሰለ ዛሬ እንደ ቀልድ የተጣለው ልጅ የነገ ቀን ግን ምንም ዋጋ ቢከፈልለት አይገኝም። ልጅ ማለት እኮ ቀላል ነገር አይደለም። እነሱ እንደ በቃ እንደ ዝም ብሎ የሚገኝ ነበር የሚመስላቸው። አላህ ካረዘቀው እኮ ልጅ ምንም ቢሆን ማንም ሊሰጥ አይችልም ማለት ነው። ያላት ተስጦ ነው። እንደምንም ብለው እንኳን ተስማምተው በአሁን ጊዜ ቴክኖሎጂ ተሻሽሏል። ማደጎ እንኳን ቢሰጡት ይሄንን ነገር ከማድረጋቸው በፊት ምን አለበት ህይወቱን እንደሚያጨቁበት አከራያቸው ልጁ ተጠየቀ፣ ግግም ነው ያለው። እናትም ተጠየቀች፣ እሷ ተናገረች ማለት ነው። እሱ በጣም ያሰቃያታል፣ በጣም ያሰባጫታል። እና ምንድነው ያደረገው? ምንም ያደረኩት ነገር የለም። በቃ መጀመሪያ አትውለጂ አታርግዢ ብዬ ማስጠንቀቂያ ሰጥቻታለሁ። ይሄንን ጉዱን ላይ ያደረገችኝ እሷ ናት። እኔ የፈለገም ነገር ቢሆን አስቦት እስኪ እሱ ለራሱ ክብር ሲል የልጁን ክብር ነው የልጁን ነው ህይወቱን እንዲያሳጣው ማለት የአንድ ወር ጨቅላ አስቦት እስኪ። ከዛ እኔ የፈለገም ነገር ቢሆን ለክብሬ ስል ነው ይሄንን ያረኩትኝ። ከዛ አከራያቸው ተጠራች። ይሄ ግቢሽ ለምን እንደተከሰተ ታውቂያለሽ ተባለች። አይ እኔ በጭራሽ አላቅም፣ ምንም እንደሆነ አታውቂም? አዎ ይሄ እንዲህ እኮ ነገር ተከስተዋል በእኔ ግቢ አለች። አዎ በእኔው ግቢ እንደዚህ አይነት ነገር ተከስተዋል? አዎ በአንቺው ግቢ ነው የተከሰተው። እኔ የት ሂጄ ነው ምን ሁኜ ነው እንደዚህ አይነት ነገር ከግቢ ውስጥ እስከ መፈጠር ድረስ? እኔ እኮ ደህና ሰው ምስኪን መስሎኝ ነበር እኔ ያስጠጓቸው። ምንድነው የተፈጠረው ብላ እሷ ራሱ በጣም ነው የተደናገጠችው። ልጁ ሲጠየቅ ለምንድን ነው እንደዚህ ያደረገው ሲባል አይ እናቴ በጣም ክብሯን ትጠብቃለች። በጣም ክብሯን ስለምትጠብቅ እኔ ይሄንን ጉዴን ካወቀች እስከነ እንደ ልጁ ነው እኔን አንቃ ምደፋኝ። እኔ ለዛም ነው ክብሬን ለመጠበቅና የእናቴን ክብር ለመጠበቅ ነው። እሷ በጣም ለክብሯ ትጨነቃለች። እሷ በጣም እንደዚህ አይነት ነገር አትወድም። እናቴ አስቦት እስኪ እሱ የእናቱን ክብር ለመጠበቅ የራሱን ክብር ለመጠበቅና ይሄንን ልጅ የአንድ ወር ህጻን ልጅ እንደዚህ ከነፍሱ ማለት ነው ስሙን መጥራት ራሱ እኔ እንጃ በጣም ነው የከበደኝ። ከነነፍሱ አስቦት እስኪ እሱ ህፃኑስ ልጅ ነፍስ አይደል እንዴ? የሳትር አይዶን ወላሂ እንዴት እንደሚያስችል ያውን ጊዜ በተለይ አሁን ቴክኖሎጂ ወዴት እየሄድን እንደሆነ እኔ አላቅም። ትምህርት ይማራል ብሎ አባትና እናት ይሸኛል። ያለውን ብር አውጥቶ ያለውን የደበቀችው እናት የደበቀችውን አባት ያለውን አውጥቶ ይሰጣል። እናት የተራበች አባት የተራበ ሌሎቹን ልጆቹን እያስራበ ተማሪ ያለኝ ነገም ትልቅ ቦታ ይደርስልኛል ብሎ ነው ይህንን ሁላ መስዋዕት የሚከፍለው። እሱ ግን እዚህ የተንዘላዘለ ልጅቷን ወደዚህ የተንዘላዘለች ይህንን ነገር ሁላ ይፈጥራሉ ማለት ነው። ግን በጣም ከባድ ነው። በጣም ያማል። መጨረሻችን ደግሞ አላህ ያሳምርልን።